ናሂ በዛ ሁኔታ ሄዶ ፋፊ ቤት እንደዛ ሆኖ መገኘቱ በራሱ እጅግ የሚያሳፍር ነው። ለራሱ ለክብሩ፣ ለስሙ፣ ለማንነቱ ሊጠነቀቅ ይገባል። ቤተሰብ አለው፣ እናት አባቱ በህይወት አሉ፣ የተከበሩ የተባረኩ ቤተሰቦች። ለነሱ ራሱ ማሰብ፣ መጨነቅ፣ መጠንቀቅ አለበት። ምንድነው በዚህ ልክ እንደ በግ እየተነዳ እየተንጋፈፈ ከሷ ኋላና ከሷ ስር አልጠፋ ያለው ምንድነው? እውነቱን ሰለጠራማ አትሄድም። እውነቱን ነው የትኛው እውነት ነው ብዬ እውነቱን ነው አማርኛ ፈልጌ እውነቱን ነው አይደል? አንተ ሰው ለምንድን ነው የማትተወን? ወረቀት ያላችሁት ምንድን ነው? እስካሁን ካፊ አትንኪኝ። ቆይ ናይ ማክ እሻርትኪኝ ተራሽሙ ኪስ ውስጥም ትገባለች። ምን እያደረግሽ ነው? ምንድን ነው ወረቀት? እንግዲህ ናሂና ፋፊ ድራማ እየሰሩ ያሉ ነው የሚመስሉት። አንደኛ ነገር እነዚህ ሁለት ልጆች ከሱ ነው ያረገዝኩት እያለች ባለችበት ሰዓት እሱ የራሱን ጃኬት አውልቆ ሰጥቶ ጃኬቱን ለብሳ እቤቱ እንድትመጣ ማድረግ በራሱ ይህን ነገር ድራማ ነው ወይ እንድንል ነው እያደረገን ያለው። ምንድነው እያደረግሽ ያለሽ? ፋፊ እውነቱን ማወቅ ፈልጋለሁ። አይቷል ጉድን አይቷል። ሰው እየገለዋለሁ። አንተ ምን ይሆንክ ነው? ናስቲፎ ያሳስራል። ይኸውልህ ና ያሳስራል። ሁለተኛ ነገር ደግሞ ምናልባት የምርመራ ውጤት ሊሆን ይችላል። እሱን ኪሱ ውስጥ ተቀምጦ ከራሱ ኪሱ ውስጥ ወጥቶ ነው ለነ ውብዬ እየተሰጠ ያለው እና እንግዲህ ይህንን በድራማ መልክ አቀናጅተውት መጥተው ነው ሊሆን የሚችለው ብዬ የምገምተው እንጂ ሳያቅ ኪሱ ውስጥ ተከቶ ሊሆን እሱ ሳያቅ እሱ እንደሚለው እሷ ብቻዋን ያደረገችው ነገር ከሆነ ኪስ ውስጥ ለመክተት እሱ ምን ሞቷል ወይ ደንዝዟል ወይ? በዚህ ልክ ምን አደነዘዘው ነው? አንተ ምን ሆነህ ጭራሽ አብረን ልጅን እያየ ነው። እኔ አልሄድኩም። ምንድነው ይሄ? ምንድነው ታዲያ? ምንድነው? ራሷ ፈታ ነው። እኔ አልሄድኩም። ፋሚሊ ካንቺ ጋር ሰላም ጤና ይስጥልኝ። እንዴት አላችሁ? እንደትቆያችሁ? እንዴት ከረማችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። ሰሞኑን በእርግጥ ጠፋ እያልኩኝ ነው ያለሁት፣ ያው ባለመመቸት ምክንያት ነው። ዛሬ እንግዲህ እስቲ አንድ ትንሽ ግር ያለኝ ነገር ወይም ደግሞ ለምን እንደዚህ አያደርጉም የሚለውን ነገር ለመናገር ለሆፕ ቤተሰቦች ለመናገር ነው የመጣሁት። አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሮ ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ እባካችሁን። አዳዲሶች ሰብስክራይብ አድርጉኝ። ሰብስክራይብ ማድረግ ማለት ማንንም የሚጎዳ አይደለም፣ እናንተንም አይጎዳም። ለእኔ ግን ትልቅ ጥቅም አለው እና ሰብስክራይብ በማድረግ ትብብራችሁን ብታሳዩኝ ደስ ይለኛል። ዛሬ እንግዲህ ለመናገር የመጣሁት በሆፕ ፋሚሊ በሚል ዩቲዩብ ቻናል ያላቸው የነ ውብዬና የነ ናሂ ቤተሰቦች አሉና እነሱ በሚለቁት ቪዲዮ ላይ አንዳንድ ነገሮችን ለመናገር ነው የመጣሁት። ማለት ያው ውብዬና ናሂ ባልና ሚስት እንደሆኑ እና በመካከላቸው ግን በጣም ብዙ ችግሮች እንዳሉ ሰምተናል። ይህም ችግር ደግሞ አንደኛ በናሂ በኩል የሴቶች ችግር ነው፣ በውብዬ በኩል ደግሞ የወንድሟ ችግር ነው። ለትዳራቸው መበጥበጥና ለጓደኞቻቸውም ግራ መጋባት ትልቅ ችግር የሆነ ማለት ነው። ምንድነው እንግዲህ ሰሞኑን እንዳየነው ፋፊ የምትባለው ሴት ነፍሰ ጡር ናት እና ይህንንም ልጅ ያረገዝ ባለትዳር ናት። በዚህ ላይ ይህንን ልጅ ያረገዝኩት ከናቲ ነው ብላ የናቲን ቤትና ቤተሰብ የናቲን ጓደኞችና ቤተሰቦች እየበጠበጠች ናት ያለችው። እንግዲህ ባለትዳር ናት፣ ባላላት ባለትዳር ሆና በዚህ ልክ በዚህ ድፍረት እየገባች ውብዬ ቤትም እየገባች ራሷን ቤት የምታደርገው አክት የምትሆነው ሁኔታ በእውነት ከሴት ያውም ከነፍሰ ጡር ሴት የሚጠበቅ አይደለም። ያውም ደግሞ ከባለትዳር ሴት የሚጠበቅ ስራ አይደለም እየሰራች ያለችውና ቪዲዮዎቻቸውን ስትከታተሉ የነበራችሁ ሰዎች ካላችሁ የሚታየው ነገር በጣም የሚያሳዝን ነው። በዚህ ልክ እንግዲህ በዚሁ ምክንያት ናሂና ውብዬ ያሉበትን ሁኔታ እያየን ነው።
ያለ ነው። ምክንያቱም እሷ ያረገዝኩት በትክክልና በእርግጠኝነት ከናሂ ነው እያለች ነው። ናሂ ደግሞ ግልጽ ብትንትን አድርጎ ምንም የሚናገረው ነገር የለም ስለ ሁኔታው ማለት ነው። እኔን አትወጂኝም ወይ? ትዳራችንን እኔ እፈልጋለሁ፣ ልጆቼን እፈልጋለሁ፣ አትወጂኝም ወይ? እኔ በጣም ነው የምወድሽ የሚለውን ነገር ሲናገር ነው የሚሰማው እንጂ ፋፊ በምትባለው ልጅ ላይ የሚያወጣው ኃይለ ቃል እንኳን የለም፣ የሚቆጣው ቁጣ እንኳን የለም። ለምን በዚህ ልክ እንደዚህ ፍዝዝ ድንዝዝ ቅዝዝ እንዳለ አይገባኝም። ይሄ ትልቅ ኢሹ ነው በትዳር ጉዳይ፣ በትዳር ህይወት ውስጥ ማለት ነው። አንድ ባለትዳርን ወንድ አንዲት ባለትዳር ሴት ከአንተን ያረገዝኩት ብላ መታ ቤቱ ድረስ እየመጣች ቤቱን ኑሮንና ህይወቱን ትዳሩን ስትበጠብጥ በእንደዚህ አይነት ትዕግስት ሊታገስ የቻለበት ምክንያት ምን እንደሆነ አላቅም። ምታት አይደለም ግን ልጅቷን ተቆጥቶ ያለውን ነገር ከሷ ጋር ምንም አይነት ነገር እንደሌለው አስረድቶ ለባለቤቱ ነገሮችን ለመፍታት ለምን እንዳልፈለገ አላቅም። ምናልባት ልጁ የተያዘበት ነገር ይኖረው ይሆን ወይ የሚል ጥያቄ አለኝ። እሱ ልጁ የኔ አይደለም ብቻ ነው የሚለው እንጂ የሱ ላለመሆኑ የሚያስረዳው የሚናገረው የሆነ ምንድነው ጥንካሬ ሰጥቶ አጽንኦት ሰጥቶ የሚናገረው ምንም ነገር የለም። ልጅቷ እንደውም ፋፊ የምትባለው ልንገራቸው ወይ ሁሉንም ነገር ልንገራቸው ወይ ብላ በምትጠይቅበት ጊዜ ምንድነው የምትናገሪው? ዝም በይ የሚለው ነገር አለ። ለምን ድራማ አድርገውት ይሆን አላቅም። ይሄንን ኬዛቸውን የነሱ ችግራቸውን በድራማ መልክ እየሰሩት ይሆን? እኔ ልል የቻልኩት በቃ እነዚህ ልጆች ድራማ አድርገውት ድራማ እየሰሩ ናቸው ነው ያልኩ ያለሁት። እና ውብዬ ያለችበትን ሁኔታ እናውቃለን። ባሏ የልጆቿ አባት ሌላን ባለትዳር ሴት አስረግዟል የሚልን ነገር አንዲት ሚስት ስትሰማ ልትሆን የምትችለውን ነገር መገመት የሚያስቸግር አይደለም። ግን አንድ ነገር እላለሁ፣ ዘመኑ የቴክኖሎጂ ዘመን ነው። ዘመኑ የቴክኖሎጂ ዘመን ሆኖ እያለ በዚህ ልክ ልጁ ያንተ ነው ልጁ የኔ አይደለም በሚል እሰጥ አገባ ውስጥ በእንደዚህ አይነት መታመስ ያለባቸው ነገር አልመሰለኝም። ቴክኖሎጂው ረቆና መጥቆ ብዙ ርቀት ሄዶ ነው ያለው። ዛሬ በእናት ማህፀን ውስጥ ያለው ጽንስ ራሱ ዲኤንኤ መሰራት ተጀምሯል። ለምንድን ነው ዲኤንኤውን አሰርተው ልጆቹ የማይገላገሉት? ውብዬና ናሂ የማይገላገሉት ለምንድን ነው? ያቺ ፋፊ የምትባለው እንደ መዥገር ተጣብቃ የልጆቹን ትዳርና የልጆቹን ህይወት መበጥበጥ ይመስለኛል አጀንዳዋ። የምትነው አክቷ ሁሉ በጣም ደስ የሚል አይደለም። እንደ ሴት አይደለም አክቷ ራሱ የወንድ ባህሪ ነው እዛ ቦታ ላይ እያሳየች ያለችው። እና ለመናገር የፈለኩትና የመጣሁት ምንድነው ቴክኖሎጂው ረቆ መጥቆ ብዙ ደረጃ ብዙ ርቀት ሄዷል እና በማህፀን ያለ ጽንስም ዲኤንኤ ማሰራት የተቻለበት ዘመን ላይ ነው ያለ ነው። ውብዬና ናሂ በዚህ ጉዳይ ከሚናታረኩና ከሚጨቃጨቁ ዲኤንኤውን ማሰራትና መገላገል ይችላሉ። በዚህ ደረጃ ማለት ነው። በዚህ ደረጃ ዲኤንኤ አሰርተው መገላገል ውጤቱን አይተው መገላገል ይችላሉ። በሌላ በኩል ደግሞ ስንመለከተው ናሂ እየሆነ ያለው ነገር ትክክለኛ ነገር አይደለም። ከአንተን ያረገዝኩት ያለችውን ባለትዳር ሴት ጋር ምንድን ነው የሚሰራው? ትናንትና የፋፊ ባልና ጓደኛው ሰለሞን የሚሉት እነ ፋፊ ያለችበት ቤት በሄዱ ጊዜ ናሂ እዛ ቤት ተገኝቷል። ጭንቅላቱን ስታስረው ምናምን ነገር ምን ማለት ነው? አንድ ባለትዳር ወንድ አንዲት ባለትዳር ሴት ቤት ያውም እንደዚህ ቤቱ በዚች ሴት እየተናወጠ እየተበጠበጠ ምንድን ነው የሚሰራው? ናሂ ከአይምሮ ከቀልቡ ነው ወይ ያለው? ይህንን ነገር ጓደኞቹ እዩለት። ናሂ በትክክል ናሂ ነው ወይ? እሱ ነው ወይ? ያ የናሂ የድሮ ማንነቱ ነው ወይ ያለው? ዛሬ የተያዘበት የታሰረበት ነገር የለም ወይ? ካንተ ነው ያረገዝኩት ለምትለው ልጅና ለቤቱ ለትዳሩ መበጥበጥ ምክንያት ከሆነች ልጅ ጋር ምንድን ነው የሚሰራው? ጃኬቷን እያለበሰ ወደ ውብዬ ቤት እስክትመጣ ድረስ በእንደዚህ ልክ የሚሄድበት ርቀት ምንድን ነው? እሱ ከቀልቡ ነው ወይ ያለው? ከቀልቡ ነው ወይ ያለው? ምን ማለት ነው? ለአንዲት ሚስት ሊፈጥርባት የሚችለውን ነገር አያውቅም ወይ ነው ወይስ ድራማ እየሰራ ነው ያለው? ፋፊና ናሂ ምናልባት ተመካክረው ድራማ እየሰሩ ይሆን ያሉት? ይኸው እንግዲህ ለፈረደበት ለዩቱብ ግብአት እንዲሆንላቸው እየተጠቀሙበት ይሆን ነው ወይስ ነገሩ በትክክል ሆኖና ተከስቶ ነው በእንደዚህ አይነት ልክ እየሆኑ ያሉት? በትክክል እቺ ልጅ ከሱ ነው ያረገዝኩት የምትል ከሆነ ወስዶ ዲኤንኤ ማሰራት ነው። ገና ልጁ እስኪወለድ ድረስ መጠበቅ ምንም አይጠበቅም። ምክንያቱም ቴክኖሎጂው ረቋል።
አስመርምሩ በሱ ጉዳይ ላይ ተመርምሮም ልጁ የናሂ አለመሆኑ ቢት ከታወቀም በኋላ ናሂ ግን ራሱን ህይወቱን አይምሮውን ማንነቱን ሰብሰብ አድርጎ ከቀልቡ ሆኖ ኑሮውንና ትዳሩን መምራት እስካልቻለ ድረስ አሁንም እየሄደ ከሴቶች ጋር በእንደዚህ አይነት ሁኔታ እንዲታማና ችግር እንዲመጣበት የሚያደርግ ከሆነ አስቸጋሪ ነው። ስለዚህ ናሂ ቆም ብሎ እስቲ ራሱን ይመርምር። መሄድ ካለበት የሃይማኖት ቦታዎች ይሂድና ማድረግ ያለበትን ነገር ያድርግ። እኔ ከራሱ አይመስለኝም እስራት ውስጥ ካልሆነ በስተቀር እንደ በግ እየተነዳ ባለትዳር ሴት ቤት ያውም ካንተ ነው ያረገዝኩት እያለች ቤቱን እየበጠበጠች ያለች ሴት ቤት ምንድን ነው የሚሰራው? እሷ ስር ምንድን ነው የሚሰራው? ከእርሷ ጋር ምንድን ነው የሚያደርገው? በጣም እኮ የሚያስቀይም እኮ የሚያስጠላ ነገር ነው። ለእኛ ለተመልካች ራሱ ያስጠላናል። ናሂ በዛ ሁኔታ ሄዶ ፋፊ ቤት እንደዛ ሆኖ መገኘቱ በራሱ እጅግ የሚያሳፍር ነው። ለራሱ ለክብሩ፣ ለስሙ፣ ለማንነቱ ሊጠነቀቅ ይገባል። ቤተሰብ አለው፣ እናት አባቱ በህይወት አሉ፣ የተከበሩ የተባረኩ ቤተሰቦች። ለነሱ ራሱ ማሰብ መጠንቀቅ አለበት። ምንድነው በዚህ ልክ እንደ በግ እየተነዳ እየተንጋፈፈ ከሷ ኋላና ከሷ ስር አልጠፋ ያለው ምንድን ነው? ትዳሩን የሚፈልግ ከሆነ ልጆቹን የሚወድ ከሆነ ራሱን ያስተካክል። ውብዬ እኮ በተፈጠረ ነገር ሁሉ በቃ ከቤት ውጣ እያለች የወንድሟን ስም የወንድሟን ድምፅ እየሰማች በባሏ ላይ በዚህ ልክ ውጣ ግባ ማለቷ ነው ጥፋትና ጥሩ አይደለም ብለን የምንለው እንጂ ናሂ በሄደበት ርቀት ሄዳ እስከዛሬ ድረስ አልታየችም። የእሷ ትልቁ ጥፋት አንደኛ ወንድሟን ካጠገቧ አለማራቋ፣ ሁለተኛ የወንድሟን ድምፅ መስማቷ፣ በቃ ወንድሟ እንደሚላት መሆኗ፣ እንደገና ደግሞ ከወንድሟ ጋር ሆና ባሏን ውጣ ከቤት ማለቷ፣ ይሄ አግባብ ያልሆነ ትልቅ ስህተት የሆነ ነገር ነው። ወንድም የእህቱን ባል ውጣልን ከቤት ውጣልን ብሎ እስኪል ድረስ እንደዚህ አቅምና ጉልበት ይህን ያህል ድፍረት ለወንድሟ መስጠት አልነበረባትም። ካወቀችው ብዬ ባሏ ነው ክብሯ። ስለዚህ ለእሷ ክብር የሆነን ሰው በዚህ ልክ በወንድሟ አስንቃ ይዱጣለን ከቤት እስኪል ድረስ ኧረ ይሄ በሀገራችን ባህል መሰረት ራሱ እጅግ በጣም ነውር ነው። እነሱ ናቸው የተጋቡት፣ የተጣሉትም እነሱ ናቸው። ከተቻለ እነዚህን ሰዎች አነጋግሮ ማስታረቅ መሞከር ነው እንጂ ውጣ ግባ ሲል የባሌ ወንድም ወይም የባሌ እህቶች እኔን ውጪና ግቢ ሲሉኝ እስቲ እግዚአብሔር ያሳያችሁ። እጅግ በጣም ከባድ ነገር ነው። በዚህ ልክ ሞራል፣ በዚህ ልክ ድፍረት፣ በዚህ ልክ እንትን ለወንድሟ መስጠት አልነበረባትም። ምክንያቱም ባሏ ለዛውም የልጆቿ አባት ክብሯ ማዕረጓ ነው። ይህንን ማወቅ አለባት። እሱ ብቻ አይደለም። እጅግ በጣም ያዘንኩት በውብዬ ናሂ ራሱን ስቶ በወደቀ ሰዓት ከወንድሟ ጋር ሆነው የተናገሩት ነገር እስከ መቼም ድረስ ከአይምሮ የሚጠፋ አይደለም። እስከ መቼም ድረስ ማለት ነው። ይሄ ልጅ ታሞ ነው የወደቀ ሰጅና ወደዛ ይዘሽ ውጪ ማለት ምን ማለት ነው? ከውብዬ ይህንን አልጠብቅም። ነገ እኮ ልጆችሽ እኮ አባታችን የት አለ ብለው ይጠይቁሻል። ይሄ እኮ ለታሪክ የሚቀመጥ ነገር ነው። ልጆችሽ ነገ ይመለከቱታል። ባልሽ የልጆችሽ አባት ፌንት አድርጎ ወድቆ እያየሽው ባይንሽ ውሰጂ ጎትተሽ ይዘሽ ውጪ፣ አንቺም ወንድምሽም እንደዚህ ስትሉ በጣም መባል የሌለበት ነገር ነው። ያልሽው ይሄ ሰው ታሞ ነው የወደቀው። ትንሽ ሰብአዊነት የለም እንዴ? አዎ የሆነ ጥፋት ጠፍቷል። ግን ይሄ ልጅ ታሞ ወድቋል። እዛ ቢሞትስ ቤትሽ ውስጥ እኮ ነው የሞተው ይሄ ሰው። ይህንን ማለት አልነበረብሽም። አዎ ነገሩ ያናድዳል። ትክክል ነው። የሚሰራው ስራ ትክክል ነው። ትክክል አይደለም? አዎ ትክክል አይደለም። ግን በዚህ ልክና በዚህ ደረጃ ወንድምሽ በባልሽ ላይ በጨከነበት ጭካኔ ልክ አንቺም ጨክነሽ ይዘሽ ውጪ ብሎ ማለትሽ ይሄ እጅግ በጣም ትልቅ የልብ ሐዘን የሚሆን ነገር ነው። በጣም ትልቅ፣ በጣም እጅግ በጣም እዚህ ጋር ስደርስ አዝኛለሁ። ምን ማለት ነው? ባልሽ እኮ ነው 6 ዓመት ምናምን አብረሽ የኖርሽው 2 ልጆች የወለድሽለት የልጆችሽ አባት ናሂ በዛ ልክ ራሱን ስቶ ሲወድቅ ትንሽ ርህራሄ ትንሽ ተይውሽ ርህራሄ ሁኔታው ምናልባት ርህራሄን ከውስጥሽ አጥፍቶ ሊሆን ይችላል። ድንጋጤ በውስጥሽ የለም እንዴ? ሰው አይደነግጥም? ትንሽ ደንገጥ አይልም?
ወንድምሽ ነው። ድሮም ያንቺንም ትዳር አይፈልግም የናሂንም ምንም ነገር የሚፈልግ አይደለም። አንቺ ግን እንዴት በጣም ከባድ እጅግም የሚያሳዝን ነገር ነው። ያው እግረ መንገድ ልናገረው ብዬ ነው። ዋናው ኢሹዬ ግን ዲኤንኤ ማሰራት ይቻላል ጽንስ ሆድ ውስጥ እያለና ሄዳችሁ አሰሩና ተገላገሉ። ስትጨቃጨቁ አትኑሩ። ገና ልጁ እስኪወለድ ድረስ መጠበቅ አይጠበቅባችሁ ለማለት ነው። ስላዳመጣችሁኝ አመሰግናለሁ። ይህ ቪዲዮ ይደርሳቸው ዘንድ የተቻላችሁን ሁሉ እንድታደርጉልኝ ይፈልጋለሁ። አዳዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ እባካችሁ ሰብስክራይብ አድርጉኝ። እስቲ 10,000 እንድደርስ ተባበሩኝ። 10,000 ልድረስ። 10,000 ሰብስክራይብ